ኪችን ምናምን እጄ አንድ ቀን ሄዶ አያውቅም። አንድ ቀን እነዚህ ምናችሁ ይታያል። እኔ ሩታ ጋር ሲመጣ ነው። አሁን እንትና ራሱ ብዙ ነገር ስለቀያየረች ከትናንትና እንኳን የለቀቀችው ገና 30 ሺህ እንኳን አልገባላት። ፍቅር ከልጁ ጋር የመጣችበትን ዩቱብ ውስጥ ያየሁት ትናንት የማነች ስሟ የመለኛው ምስት እኔ ማንንም አላይ በቃ የኔ ልጅ የመለኛ ሚስት ግን ማለት ነው ነፍሷ አይማርም። ልክ እንደ ሀይሚ አንዘልኝ ብላ ከእግሩ ስር እኮ አልወጣችም። እንደው ኧረ ሰውዬው ራሱ የወርቅ ነበረ ብትወጣበት። የእኛ ቅመም እኮ በእናትሽ በሁሉ ነገር ትመቻለች እኮ እሷ የኔ እናት። ብሩኬ ራሱ እኮ ትልቅ ብትሆን እኮ አይችልም እኮ እውነት ነው። አሁን ማነቸው አምሳላቴን መሸከም አይችልም። መዳም ኧረ ወገቡን ነው የምትሰብረው እሷማ። በስመ አብ ሀይሚ ራሱ እኮ ጠንካራ ነች። አላያችሁትም? አንገብግባ እንዴት እንዳነሳችሁ ባለፈው። አንቺ ያው አልገረማችሁም? ጀግና ነች እግዚአብሔርን። ብሩኬ የሚያው ስፖርት እንዴት ስፖርት ቢፈራም እኮ ጡንቻ አለው እኮ እንዴ። ልጅሽ እኮ ሸንቃጣ ሽንቅጥቅጥ ናት እኮ ለዛ ነው የምትመቸው። ደስ በጣም በጣም ነው እንጂ ፎቶ ለቋል አሉ። ናፍቃችሁን አልበሉ እናት ጻፉ እየተባላችሁ ነው። አዎ ምን ያደርጋል ነኝ ህልም አለኝ ላይክ ምናምን። ዛሬ ደግሞ ከእሷ ጋር ነው በሱ ቤት የሚመጡት። ለማየት ያብቃሽ። ጌታን 13,000 ነው እኮ ላይኩ ራሱ ማታ 13,000 ጌታን 60 ስንት ሰው ነው 13,000 ላይኩ ራሱ የማ ያብርሽ ሁለተኛ የለቀቀው እና አይቼዋለሁ። እኔ በቃ አታውሩ ስለነሱ ተዋቸው፣ አስጠሉኝ። እኔ እንትን ብሏል 170 ገብቷል። እናት 170 ነው ይገባል እስካሁን። ሰው ዝሙት ይወዳል። ተዋቸው እባክሽ። አውዝ ቢላ ዝሙት ብቻ አናይም ብለው እኮ ገብተው ሲያዩ እኮ ሰዓት አለው እኮ እንትንም የሚቆጥርላቸው ቪው የሚቆጥርላቸው ማለት ነው። እስከዛ ካላስ ቪው ይቆጥርላቸዋል እስከሚያዩ እና ማልማሜ ማል ራበረት ማል መራበረት ራበረት ዝሜናን ኢንቲ መሌ ዝሜ ካሌስ ምን ነገኝ ሩታ በአት ጀግና ዳቲ ጎበዚ ዳቲ ማሮ ዳዱን አረሞ አንተ ጎበዝና አንተ ማድረሽ ነው ይየሉ አብርሽ ላይ ነገር ሁሉም ሲሸምቁ ካንሞ ማላለን ዜሮ እንደማስገባት እቶ ብሩኬ ፋሚቴ ሞመራተኒ ብየበለሱ በቃ ኢየሱስ በኢየሱስ ስም ሀቢብቲ ወንዲ ቶኮ ውረትን ጎዳንም እኮ ደቂቃት እኮ ነማ ኩማ ዲበላ ማካነት ገሌ ቆፍቲ ከኛ ጉያ ሰዲት ጉያ ለማት ኩማ ዲበላ ማንገለቸው ቲክቶክ ላይ ነው መሰለኝ። ቲክቶክ ላይ ፎቶ የለም። እሺ ፎቶ አይደለም፣ ዘፈን ነው ቪዲዮ ነው ቪዲዮ የሆነ ሰው ድራማ ነው፣ የሌሎች ድራማ ነው። ዩቱብ ላይ ነው ሼር ያደረገው። ዩቲዩብ ላይ ነው ሼር ያደረገው። አይመጡም ማለት ነው ዩቲዩብ ላይ ሼር ካደረገ በቃ አይመጡም። ነገ ማርያም ነች አይመጡም። ያው በቤቷ ሄደው ባለፈው እኮ ፎቶ የለቀቁት እኮ እዚህ ቦታ ነን ለማለት እኮ ነው። አዎ ሰው እንዳይጨነቅ ነው። እንደ ፈጣሪ ኧረ በለየንኮ ቆጠ በእናታችሁ ለመኖር ስል የዋሳን ረበሬድ የወለረን ረበሬድ ወይኔ እኔ ወዶች ወይ ከሲ ከበጀን ጃለተኒ ከናፍዳም ኢቱ ሳንቲ ጀሪ አወላን ኪጂባን ዱፍቴ ኪጂባ ዋን ዱፍቴፉ ኪጂብ ሳኒቱ መፎፋመስ ዱቀቲ ፉፉ ታይኔ ዳለቲ ጫሉዩ መሌ
ታይኔ ይላል ኢሴ ጅን ዮዱ ፌ ሙነም ይሰላሉ ይንጅሩ ገሩም ቤኩ ጋር ለሙስ ደንዳን ኢሱስ ደንዳ በኢየሱስ ስም ባይበደ የሮ ወልፉ ደሰኒ ጀቹ የሮ ወልፉ ደሰ ማርኬ ሰቱረ ይወናታችሁ ገናረይ በአማርኛ አውሩና እንዲገባ ሰላም አደራችሁ ወይ እንዴት ናችሁ? ሰላም አደራችሁ ቤተሰብ። አለን አለን አለን። አንዬ ምን በጠዋት ዝም ብለህ በእናትሽ አስጠላኝና ብዬ ከፈትኩ። አይደለም እንደው ለወቅስ ነው የገባሁት ነበረ እኮ። አሁን የኛ ቢሆኑ እንዴት እንደሚሳደቡ እንደሚወርዱ አልጋ ላይ ተጨማለቃችሁ እንዲያላችሁ ይሉ ነበር። አሁን ግን ይሄ የተጨመላለቀ እንትን ለማየት የብሩኬና የሃይሚን ፎቶ ያደረጉ ናቸው የሚበዙ። ፓርቲ ታሳያላችሁ። እኛ ከፓንት ነው እንደምንማረው። ኧረ ብስሚላ ሌሎቹ ሄዳችሁ እንደዚህ ታይቷል። ከሚገርምሽ ነገር በመጀመሪያ ላይ የለቀቀው 230 ታይቶለታል። ሁለተኛ ላይ የለቀቀው ደግሞ 170 ምናምን ሺህ። አናንዬ እንዴት አደራችሁ? ኧረ በስመ አብ ዛሬ ሰንበት ነው። እናንተ ምን ሆናችሁ? ሃይሚዬ ቤት ከተለቀቀ 6 ቀኑ። እንግዲህ በቤቱ የሄዱ ናቸው። እባክሽ በረከት ይሙላው ቤታቸው። እሱ ዋናው ቦታ ላይ የነፍስ ይበልጣል። በእናትሽ እንደማንም በጾም ተጋብቶ በጾም የሚጨመላለቅ በጾም የሚፋታ በጾም የሚደራረግ ምን ዋጋ አለው? እናንተ በዓሉ አልደረሰም። ስንት ቀን ነው የቀረው? 2 ሳምንት በቃ 2 ሳምንት ቀረው። ምናልባት ዛሬ ሊመጡልን ይችላሉ። አይመጡም እንዴ? ነገ እኮ ማርያም ነች። ፍቅር ማረ በእግዚአብሔር ገና ነው። እኔ እግዚአብሔር ቀስ በቃ 5 ቀን አልሆናችሁም ከሄዱ? ዛሬ 5 ቀን ነው። በቃ 5 ቀን ከሆነ አይመጡም። በእኛ ማለት ከ3 ካለፉ 7 ጊዜ ነው። 7 ቀን ነው የሚመጡት። በቃ 2 ቀን ይቀራቸዋል ማለት ነው። 2 ቀን ይቀራቸዋል። ፈጣሪ በሰላም ያምጣችሁ። ኧረ ሰላም ይሁን። እኔ ሌላ ምንም አልፈልግም። ሰላም መሆናቸው ነው። እሱ የተከበረ ቦታ ነው የሄዱት። እናቴ ማንም የሚመኘው እግዚአብሔር እኛንም ለቤቱ ያብቃል። እኔ ግን ናፍቀውኛል። ምን እናድርግ እንግዲህ ይሄዱ። ናፍቀሽኛል። እኔ ግን ፍቅርዬ እንደው የእኛ ልጆች ራሱ እንደዚህ ሰውዬ እንደዚህ ልጅ እንዳይጨመላለቁብን ጸሎት አድርጉ በእናታችሁ። ወደ ቤተ ክርስቲያን እየሄዱ እንደዚህ ያለን አይሆንም። እነዚህ በውሸት አልመጡም። እነዛ በውሸት ስለመጡ እኮ ነው። ለነገሩ አትፍረጅባቸው። ቆይ ሀናን ዛሬ ሰርግ አንድ ደግሞ ነፍጣም የለቀቀው ማለት ነው። በጾም ደግሞ እኔ ምን አውቃለሁ። ቤሎ ተቃለበ ቤት በጎች አሁን በጎች እንጠዋለን ጊዜ። ኧረ በእናታችሁ እናንተ አረብ ሀገር ያላችሁ አትዋረዱ እንዴ! ያቀናብረዋቸው ሰርጋቸው ቅርብ ጊዜ ነው ብለው ለጥፏል። ወማ ሄርሜላና ብሽ ልጁ የለቀቀው ነው። ሴት ናት። ምኑ ነው ደስ ብሏቸው የሚለው? ፋራ ስለሆነች ሆነች ተንበርክካ ቅሳ። ይሄ ምን ያስተምራል? እንዲያው ላይክ እንዲያው ባታረጉ እንዲያው ወላሂ የእናንተ ልጆች በጣም አሁን ደስታ ላይ ናቸው። እንደዛ ያሉ ሰዎች እየመጡ ነው የሚያፈርሱት። አላህ ያፍርሳቸው። እኔ አይጀማላክ ትላንት ቲክቶክ ላይ ተቆርጦ እናንተ ልጆች አሁን ደስተኛ ነን አልሐምዱሊላህ። ቆይ አወራለሁ ድብና አድርጌ የተግማማ ኑሮ የሚያመጡና የምትሄዱትማ ልክሽን እነግርሻለሁ። አወራለሁ ከዚህ ነገር ሁሉ ምንድን ናቸውና ነው? ትናንት ተራ የነበረው እከካም የነበሩ ሁሉ ናቸው እኮ። ማና ባዶ የማዳም እንትን ፈርቼ እቺ ሽት ቤት ህይወቷን ታስተካክል ወጣ። ሃይሚና ብሩክ ቢሆኑ ይረገጣሉ። ሃይሚና ብሩክ ቢሆኑ ይረገጣሉ። ለደቂቃዎች ፕራንክስ ቢደራረጉ አልፌ ነው ያየሁት። አልጋ ላይ ያወርዱ። አልጋ ላይ ብቻ ነው ስራ ትላላችሁ። የዚህ እንደኛ ሸቃሎች እንዳትሸወዱ። አሁኑ ወደ ራሳችሁ ከፍላበታለች ግን እናንተ ለሰው ብላችሁ አትኖሩ። በቃ ህይወታችሁ ለራሳችሁ ኖሩ። ረብስሚ
አይደለም ሰርግ ይደገሳል። ይሄ እኔ አላውቅም። እኔ እኮ አገባን ቢጋቡ ግን ሀይሚና ብሩክ ቢሆኑ ይረገጣል። ፍቅር ግን ምን አገባ እኔ እንጃ እንዴት ተግማማ ስራ ዩቱብ ላይ እንደዚህ ባለትዳር እኔ ደግሞ እነዛ ማነው ማነው የሚባሉ አንድ ቀን 2 ቪዲዮ እይታ ደግሞ ይገርምሻል። እመቤት እንዳለ ደግሞ ከሚገርማችሁ የጨረቃ አልኳቸው እኮ ፍቅር ልንገርሽ፣ የእነሱ የሀይሚና የብሩኬን ፎቶ ተሸክሞ ስለነሱ ነው ናቸው። ኮመንት ውስጥ ነው በቃ እነዚህ የማይገቡበት ቦታ አለ እንደ ተረግጣለች። እንደ ጨውነታቸው ተከብረው አይኖሩም። ምን አስከዳቸው? ወላሂ ነገ በእኛ ይመጣል ብሎ ማሰብ እኮ ጥሩ ነው። ገና ለገና እንትን አደረገች ሀይሚ ከብሩክ ጋር ያችን ብራን ስንት አብጠለጠሉ ስንት ተባለች። እነሱ አንድ ለበሳት ምናምን በውሸት ያልመጡ ቅመም ያሉ ልጆች በእውነተኛ መንገድ የመጡ እሷ ያላል እሷ ማለት ወላሂ ሁሌ ነው የሚናፍቁኝ። እኔ ታይመጡ ተዋሉ ይናፍቁኛል። ምክንያቱም ምርጥ ናቸው። በመጀመሪያ ሚዲያ ላይ በውሸት ዛሬ ደግሞ በጎቹ ይዘጋጁ። እንግዲህ ሄደው ደግሞ አሁን እየጠበቁ ነው። መች ነው አሁን የእናብረሽ የሚለቀቀው ለወሬ ሊያው መች ነው ብለው ሰዓቱን ይጠብቃሉ። አቤት አቤት አቤት። እኔ ወላሂ ፈንድ እንትና ጨረቃ ፋሚሊን አልጠበቅኳቸውም። ኮመንት ላይ እንደዚህ በመጣፋቸው አዘኘባቸዋል። ወላሂ ጨረቃ ፋሚሊ እንዳለ ያልኩሽ ዩቱብ እንዳለ እንዳለ ጨረቃ ማንስ አልፖሰተችው የብሩኬና የሀይሚ ብቻ አድናቂ ነኝ። ልንገርሽ የእንትና ጉርብ የአኢሻ ጉርብ ብቻ ናቸው እኔ ላይክ የማረጋቸው አንደኛ ወይትም የማይሄዱ አይሻ ላይ ያልፖሰተች እሙ ብቻ ነች። እንዳለ ሌላ እንዳለ ሁሉም ቃልዬ የምትባይ አንቺ እረፍት ትወጃለሽ። እንዴት ነው ሄደሽ ያየሽው? ኧረ እሷማ ዋና ለቅላቂ አይደለች። ጥሩ አይደለም፣ ጥሩ አይደለም። ብቻ ነች ያልተናገረች ነግበኔ ማለት ጥሩ ነው። ለሴት ልጅ ጎን መቆም ጥሩ ነው። እግዚአብሔርን አልሄድኩም ብሎ እኔ ከማንም ሴት ልጅ ጎን ምናምን አይደለም። እሷም እሱም የተግማሙ ናቸው። በአጠቃላይ የእነዚህ ቻናሎች ደቦች ናቸው። እሷ ራሱ መነጽሯን ለብሳ ፊት ለፊታቸው ፊት ለፊት ሆነ አይደል እንደዚህ ጨመላለቁት እየሰሩ አይደል እንደ እየተጨመላለቁ እኛ ምን አገባም። በጎች ሄደው የሚያዩት ናቸው እንጂ የሚያሳዝኑ። አሁን ባለፈው ሀይሚ በሰራችው ቪዲዮ 4 ቀን ሙሉ አብረን እያደርን ምንም አላረግንም። እሷ የብሩኬን ነፃነት እሱ ምን አይነት ጨዋ እንደሆነ ለማስተማር ነው የወጣችው። እነሱ ግን እግሮሽን እንያዝ ምናምን ብለው ቪዲዮ ላሰሩ። ሀይሚ ጨዋ ናት፣ ሁለቱ ጨዋ ናቸው። እነሱን ደግሞ ማንም የሚቃወሙት በያቸው። እነሱ ምርጥ ጌታን ቪዲዮ አንዷ ሰርታባታለች። በሰራባት አይደንቃት አይመቃት ሀይሚ እንደሆነች አይደንቃት። እኛ ስለ እነሱ ስለተናገርን ሌላው ደግሞ የእኛዎች እንዳይነቁ ዝም በሉ በቃ ተማራቸው። ይንኳቸው መናገር ወደኋላ አለም ይንኳት ማናባቷ ነችና ነው እቺ አርፋ እኮ ጀግና ጨዋ ሴት ናት። እኔ እኮ ጨዋንስ ሂዶ ሀይሚና ብሩኬ እንዳይዘግዝቁ ነው የምፈራ። ይዘግዘቁ ምንም አይሆንም። ሰው ስለመዘግዘቅ ምንም ከመዘግዘቅ ምን ይገኛል? ማንም እንኳን ሀይሚና ብሩኬ አብይ አህመድ ቀሚስ ያለብሱታል። ምንም ነገር የለው። ከዘቀዘቋቸው ፌሞሶች ጋር ይውሰዷቸው። ትልቅ ፌመስ እንዲሆኑ በዛው እዚህ የአረብ የማዳም ከዳሞች ጋር ብቻ ነው ለነገር ወሬው የሚደርሰው። ጥሩ ቦታ ሲጀምር ደህና ኦዲየንስ ቢኖራቸው እንደዚህ አይጨማለቁም ነበር። እነ የሆኒ ማኛው ለምናምን ጋር ብዘቀዘቅ ፌመስ ሆናለሁ። ግን ተራ ነገር ተራዎች ናቸው እነዚህ የሚዘቀዝቁት ግን ትልልቅ